وبكجرا نوتو እንጀምራለን እንግዲህ ሌሎቹ ቀስ ብሎ ሊመጡ ይችላሉ። እኔ ዛሬ በዚህ ሚዲያ ላይ ሊነሳ ወይንም ሊመጣ የቻልኩት በጋምቤላ በአሁኑ ሰዓት እየተከሰተ ያለው የሰላም ማጣት ችግር በሚመለከት አሳስቦኝ ነው። ጋምቤላ ከወዴት ወዴት የሚለው ነገር አንዳንድ ነገር ለማዳሰስና ከሁላችን የሚፈልገው እንትን ይገዛ ወይንም ችግሩ ለመመከት የሚያስችል ህብረት እንድንፈጥር በዚህ መድረክ ላይ ለማምጣት ተገድጃለሁ። በአንደኛ ደረጃ እኔ ስለማንነቴ ትንሽ ባሳውቅ ደስ ይለኛል። አብዛኛው የጋምቤላ ህዝብ በደንብ የሚያውቁኝ ይመስለኛል። ትውልዴ ጋምቤላ ነው፣ ያደግኩት ጋምቤላ ነው። ትምህርት የጀመርኩት መጀመሪያ ጋምቤላ ውስጥ በጣሊያን በቦምብ የተመታው ትምህርት ቤት የፈረሰውን ያኔ ራስ ጎበና ሳይጀመር በፊት እዛ የነበረው በአሁኑ ሰዓት ትምህርት ቢሮ ያለበት አካባቢ ነበር ትምህርቴን የጀመርኩት። እዛ እንግዲህ ለአንድ ወር ያህል ነው የተማርኩት። ያኔ በጣም ልጅ ነበርኩኝ እና በእናትና አባቴ ወደ ፖኮ ሲሄዱ ትምህርቴን አቋርጬ ወደ አካዶ ሄጄ አካዶ ነው የአንደኛ ትምህርት የጀመርኩት ወይንም የተማርኩት። ከዛ በፊት ጋምቤላ እንደኖርኩ ሊታወቅልኝ ይገባል። ጋምቤላ ምናልባት እዛ ባልወለድም የ4 ዓመት ወይንም የ5 ዓመት ዕድሜ ሆኜ ነው ጋምቤላ ከተማ የገባው። ያኔ አባቴ እስር ቤት ሳለ ከእናቴ ጋራ ጋምቤላ በመኖር አጆሎጋላ የሚባል ሰፈር የአጆሎጋላ ልጆች እንባል ነበረ እና በዛን ጊዜ የነበረው ፍቅራችን ከ4 ኪሎ ልጆች ጋራ ኳስ የተጫወት ኡርዶፓ የሚባል አንድ ሽማግሌ ነበር። እሳቸው ቤት እጅ ኳስ እንጫወታለን። እዛ ደግሞ አሸዋ አለ፣ እዛ እንጫወታለን። በቱሪስት ሆቴል ፊት ለፊት እዛው እንጫወታለን። ከዛ አልፎ ወደ ጀብጀበ እና ኦፔኖ መገናኛ አካባቢ በሾላ በዛፍ ሾላ ስር እንጫወታለን። የኔ ጓደኞች ብዙዎቹ በአሁኑ ሰዓት ባይገኙም ኔውኬሎ ቅልቅል የሚባለው በቅስል ስሙ አሁን አሉ። እኛ የአጆሎጋላ ልጆች ሆነን ወደ ኔውዶ ለጓ የ4 ኪሎ ልጆች የኢትዮጵያ ልጆች ለመገጠም እንሄዳለን እና በዛን ጊዜ የነበረው ትዝታ ልቤ ውስጥ ተቀርጿል። ከዛ ነው ወደ አካዶ ሄድኩኝ። አካዶ ስሄድ በቀጥታ ትምህርት ቤት አልገባውም። ያኔ ግራ እጅ ጆሮ እንዲዳሰስ እንደ ክራይቴሪያ ይወሰድ ስለነበረ አካዶ ሄጄ የግራ እጄን ጆሮ እንዲዳሰስ ሲደረግ ልጅ ስለነበርኩ ጆሮን አልነካውም እና 1 ዓመት
ጠብቅ ተባልኩኝ። አንድ አመት ቆየው። ከአመት በኋላ ነው ወደ አካዳሚ ትምህርት ቤት የገባው። አዳሪ ትምህርት ቤት የገባው እና ትምህርቴን እዛ ሲከታተል ቆይቼ ከ4 አመት በኋላ አገር ቤት ሄድኩኝ ፑኬዲ። ከፑኬዲ ጋምቤላ እንደገና ተመለስኩኝ። 65 ዓመተ ምህረት ጋምቤላ ገባሁኝ። በዛን ጊዜ የነበሩኝ ጓደኞች ብዙ ማስታወሳቸው ነበረ። የዛ ሁሉ ትዝታ አለኝ። ያኔ የነበሩ ነዋሪዎች ቢኖሩም ቷትፓል አስታውሳለሁ። ያኔ በአስተዳዳሪ ቤት ልጅ ሆኖ እዛ ይኖር ነበረ። 3ኛ ክፍል ተማሪ ነበር፣ እኛም 5ኛ። ከዛም በኋላ 6ኛ ክፍል ሳለን በ66 ዓመተ ምህረት ነው ሃይ ስኩል የተከሰተ ክስተት ነበረ። ነዋሪዎችና አኟኮች ተጣልቶ አንድ የአኟክ የንጉስ ልጅ ተገሎ ነበር እና እኛ በእንትን የነበር ነው በአንደኛ ደረጃ ትምህርት ቤት የነበርነው ልጆች በድንጋይ ወርወራው ሁኔታው ስናግዝ ነበር። ያ የኖርና የአኟክ ግጭት በ66 ዓመተ ምህረት የተከሰተውና የሞተው የንጉሱ ልጅ አኟክ ማለት ነው የመጀመሪያ የኖርና የአኟክ ግጭት በጋምቤላ እንደሆነ ነው የሚቆጠረው። እና የኖርና የአኟክ ግጭት በጋምቤላ ከ66 ጀምሮ ነው ለማለት ይቻላል። ግን ወደ ገጠር አካባቢ ጦርነቶች ነበሩ። በተለያዩ ወቅቶች መጋጨት ነበረ፣ ግድያ ነበረ። ግን የጋምቤላ ከዚህ ነው ማርክ የምናደርገው። እና ጋምቤላ በኖርኩበት ጊዜ ትምህርቴን ሃይ ስኩል ከገባው በኋላ 11ኛ እና 12ኛ አዲስ አበባ ነበር የተማርኩኝ። ከዛም በኋላ ጋምቤላ ተመልሼ ጊሎ አስተማሪ ሆንኩኝ። ከጊሎ መልስ በኋላ የቤተ ክርስቲያን ለ7 ዓመት እንደዚህ ሰራ እና በዚህ ሁሉ ዓመታት ወደ እንግሊዝ ሀገር ከመሄዴ በፊት የሙጌል ወንድም ነበር የተገደለው ያኔ። ታንኪዩ ጁሉሌር። እና አዲስ አበባ ትምህርት ከጨረስኩ በኋላ ጋምቤላ ተመልሼ ለአንድ አመት በጊሎ ትምህርት ቤት አስተማሪ ሆኜ ከዛም በኋላ ብዙ አመት ቤተክርስቲያን ነው ሲሰራ የቆየው። ወደ እንግሊዝ ከመሄዴ በፊት ቤተክርስቲያን ውስጥ እየሰራው ነው የቆየው። ከእንግሊዝ በኋላ ወደ ጋምቤላ ተመለስኩኝ። አግሎት ጀመርኩኝ እና ብዙ ነገር አይቻለሁ። በዚህን ጊዜ ወደ ኋላ መለስ ብዬ ሳስብ የነዋሪዎችና የአኟኮች ግጭት የተፋፋመ ሲመጣ መነሻው ከምን እንደሆነ እነዚህ ሰዎች መቼ ደግሞ ጋምቤላ እንደገቡት ብዙ ጊዜ የምጠይቀው ጥያቄ ነው ሆኖ ቆየ። አካዶ ሳለን ያኔ ማስታወሳቸው ፍሬንጆች ከካኮቦ ያመጣቸው 3 የኖር ልጆች ነበሩ። ስማቸው አሁን አስታውሳለሁ። መየን፣ ዶያክ፣
ሏል የሚባል በመጀመሪያ ጊዜ እነሱን እዛው አካደው አገኘናቸው። ከዛም በኋላ ወደ ሪፉጂ ፕሮግራም ገቡ። ጋምቤላ በ66 የተከሰተው ግጭት እንኳን ያኔ ሲታማ የነበረው ገዳይ ካካዶ ወደ ጋምቤላ የመጣው ሏል የሚባል ኑዌር ነበር። ጋምቤላ የመጡት የኑዌር ልጆች ቅድም እንዳልኩት 65 ዓመተ ምህረት 5ኛ ክፍል ሳለን ቷት ፓል ልጅ ሆኖ በአስተዳዳሪው ቤት ይኖር ነበረ። ትንሽ ቆይተን ዶክተር ቲሞቲ ያመጣቸው የኑዌር ልጆች የሱ ወንድም ዶክተር ኮንግ ያውኑ ዶክተር ኮንግ እና ሌሎቹ ሲያመጧቸው 4 ኪሎ ነበር ያሰፈሯቸው እና ያኔ በሃይ ስኩል ግድያ እንኳን አንድ አኟክ ቢገደልም እንኳን አኟኮች ቂም አልያዙም። ከመጡ ኑዌሮች ጋራ በዝምድና በጓደኝነት አብረን ኖረናል። በጣም እንቀራረብ ነበረ ከነዚህ ሰዎች ጋር። የነቷት ወደ ፖለቲካ ዓለም የገቡት በአኟኮች ግፊት ነው፣ በአኟኮች ብርታት ነው። በቸርች በኩል ያኔ ፈረንጆች በኮሙኒስት መንግስት ምክንያት ከሀገር ሲባረሩ በኑዌር አካባቢ የነበረው ቤተክርስቲያን ፈርሶ ነበረ። ምንድነው አዱራ ያለው ቤተክርስቲያን እና እነሱ በሱዳን ሲታገዙ ነበረ የአዱራ ቤተክርስቲያን። ወራስ ግን የአኟኮች የነበሩበት ቤተክርስቲያን እሱ ከመካነ ኢየሱስ ጋር አፍሌት በመሆን ሲሰራ በሚቆይበት ጊዜ አንድ ቀን ከአዱራ የመጡ ቄሶች አስታውሳለሁ። ቄስ ፖል፣ ቄስ ፒተር፣ ቄስ ሏል እነሱን ቤተክርስቲያኑ ከጋምቤላ ቤተክርስቲያን ጋር አብሮ እንዲሰሩ ጠይቆ መጥተው እኔ ቄስ አኳይ ኡኩዌር ውጁሉም አንድ ላይ ሆነን ተቀምጠን ስለነሱ ጉዳይ ስንነጋገር ቤተክርስቲያን ስለሆነ በይዋነት እነሱ ከአዲስ አበባ ጋር እንዲገናኙ አድርገናል። ዛሬ ሲኖዶስ ብሎ በኒውላንድ አካባቢ ያለው ቤተክርስቲያን የተፈጠረው መነሻው ከዛ ነው። እነዚህ ሰዎች አዲስ አበባ ወሰድናቸው፣ ከመካነ ኢየሱስ ጋር አስተዋወቅናቸው። እንግዲህ ቀስ በቀስ እነሱን የጠየቁት ጥያቄ እስከ ዛሬ ድረስ ይገርመኝ ነበር። ያንን ሊናግዛቸው መጥተው ከኔ ጋር በጥቂት ቆይታ ጊዜ ውስጥ የጠየቁት ጥያቄ እስካሁን በጣም የሚገርመኝ ከእናንተ ጋር ውህደት ለማካሄድ ወይንም በደንብ እንድንዋሃድ አንድነታችን ወይንም አንድነት መኖራችን በአንድ ላይ መኖራችን ወይንም መስራታችን የሚያበስር ወይንም እንዲታይ በቄስ አኳይ ወንበር አጠገብ አንድ ኑዌር መቀመጥ አለበት አሉ። በውኮክ አጠገብ በውኮክ ወንበር አጠገብ አንድ ኑዌር መቀመጥ አለበት አሉ።
በኩር ወንበር አጠገብ አንድ ኗር መቀመጥ አለበት። በእጅሉ ውቻላ ወንበር አጠገብ አንድ ኗር መኖር አለበት እና ማትከል እያሉ እንትን ያርጉ ነበር። ውደታችን እንደዛ ነው መሆን ያለበት። እንግዲህ ዛሬ ተወልዶ ዛሬ እንዳንተ የሚሆን ሰው የሚፈልግ ምን አይነት አስተሳሰብ እንዳለው መገንዘብ ይቻላል። እንደዚህ አይነት ወቅቱ ያልጠበቀ ጥያቄ በማቅረብ እንደ እውነት አድርጎ የመገፋት ነገር ነው። ዛሬ በኒውላንድ ሲኖዶስ ተብሎ የተከፈተው ቤተክርስቲያን የመካነ ኢየሱስ ቤተክርስቲያን በብዙ ችግር ነው፣ ቸልችቶናል እና የነሱ ለብቻው መሆን ምርጫ ሆነ። በተመሳሳይ መልኩ ነው የነቷት ፓል በአኟኮች ብርታት ፖለቲካ ውስጥ ገብቶ በዝምድና አኟኮች የዋ ስለሆኑ ያኔ ሰርግ የሱ ሰርግ እንኳን እንትን ሲያዘጋጅ ነቷት አስታውሳለሁ። በአኟክ ልጆች ትከሻ ላይ ነው በቆሎ ኮፔን አካባቢ ነው ቦሊ የመሳሰሉት ነገሮች ተሸክሞ ነው የሱ ባለቤት ኒፑች ጋብቻዋን የተመሰረተችው። በአኟኮች ድጋፍ ነው ቷት ወደ ላይ ወይንም ይድገቱ በሙሉ እንትዳረገው። ከዚህ አልፎ ነው እንግዲህ ወደ ጎክ አስተዳዳሪ ሆኖ ሲመደብ ቀስ ብሎ የጆር ሰዎች ከመንግስት ጋር አጣልቶ ጆር በመንግስት ኃይል እንዲመታ ተደረገው። እዛ የሞቱ ሰዎች ነበሩ። ከዛ አልፎ ነው ወደ ጋምቤላ የመጣው። ወደ ጋምቤላ በሚመጣበት ጊዜ በተለያዩ የስራ መደብ ውስጥ ተመድቧል። ይህ ሁሉ ሲያደርግ ግን በስውር አኟኮችን ለማጥቃት ይሰራ ነበረ። እንዳጋጣሚ ሆኖ ሁለቱን ጆሹዋ በዛን ጊዜ ሪፉጂ ሆኖ ሃይ ስኩል ያስተምር ነበረ። ግን እንዴት ሆኖ አስተዳዳሪ እንደሆነ ለሁላችን በጣም የሚገርም ሁኔታ እስከ ዛሬ ድረስ የምንጠይቀው ጉዳይ ነበር። እሱ በሃይ ስኩል ሪፉጂ ሆኖ ነው አስተማሪ ሆኖ ሲያስተምር የነበረው። ግን ያኔ ጓድ ወንደራት ወይንም አቶ ወንደራት ምክትል እንዲኖራቸው ሲፈለግ ኗርና አኟክ ተባሉ። ጆሹዋ በዛም በሰበቡ ኗርና አኟክ የኗር ቦታ ይዞ ነው ወደ አስተዳደር የገባው። እንግዲህ በሂደት ቷትና ጆሹዋ በደርግ ጊዜ የተጫወቱት ሚና አኟኮች የሚያስታውሱ ይመስለኛል። የአኟክ መንደር በስተጀርባቸው ኗሮች እያሰፈሩ የቀበሌው ስም የተሰጠ የአኟኮችን መንደር ለመንጠቅ ወይንም የመውሰድ ዓላማ ነበራቸው። ከዚህ ሌላ ግን
በጣም ሰቆቃ ወይንም በጣም የሚያስቸግር የነበረው አኝዋኮችን የሚጨፈጭፍ ሁኔታ ተፈጠረ። አኝዋኮችን ማጥቃት ስለነበረ ሲስተሙ ጥቂት የአኝዋክ ሰዎች ወደ ውጪ ወጥተው መንግስትን በጉሬላ ወይንም በመሳሰሉ እንትኖች ሲያጠቁ ጠቅላላ አኝዋክ በሙሉ እንደ ምንድነው እንደ ሽፍቶች ተቆጥሮ ጠቅላላ አኝዋኮች የዚህ ሰለባ ሆነዋል። እነቷት ይህንን ሰበብ አድርጎ ብዙ አኝዋኮች ሲገደሉ አይተናል። እና በደርግ ጊዜ የነበረው ችግር ቀስ በቀስ የፔኙዶ ጄኖሳይድ የፔኙዶ ጨፍጨፋ እስከሚፈጸም ድረስ ፔኙዶ አካዶ እና ኢታንግ በአንድ ቀን እንዲጨፈጨፉ የተደረገው በእነሱ ፕላን ነበረ እና አኝዋኮች እና መንግስት አጣሉ። አኝዋኮች በኔጌቲቭ አይን የታዩ እነሱን እንደ አገር ተቆርቋሪ ሆነው ሲሰሩ ነው የቆዩ። ያ ነገር እስከ ዛሬ ድረስ ዴቨሎፕድ ሲያደርግ ሁላችን እያየን ነው ምን ደረጃ ላይ እንደደረሰ። ምን ደረጃ ላይ እንደደረሰ ሁላችን አይተናል። እነቷት በደርግ ጊዜ የፈጸሙት በእነሱ ምክንያት ጂፒኤልኤም ሲመሰረት ጂፒኤልኤም ከቲፒኤልኤፍ ጋር አብሮ ሲዋጉ ቆይተው ደርግ ሲጣል ያኔ ግፍ ሲሰሩ ስለነበረ ጠቅላላ ነዋር በጋምቤላ የነበረው ነዋር በሙሉ ጋምቤላ ለቆ ወጥቷል። ይሄ የጋምቤላ ህዝብ የሚያውቀው ነው። እና ጂፒኤልኤም እና ቲፒኤልኤፍ አብሮ ሲገቡ ነዋር አልነበረም። ይህንን እውነት ነው። ግን እንዴት ነዋሮች ወደዚህ ቦታ ተመልሱ? ይሄ የቲፒኤልኤፍ ስራ ነው እንጂ በጂፒኤልኤም የተጋበዙበት ሁኔታ አልነበረም። ይሄ ሀቅ ነው። በቲፒኤልኤፍ ተጋብዞ የመጡበት ምክንያት ለምንድን ነው ቢባል ቲፒኤልኤፍ ከበስተጀርባው ሌላ ዓላማ ነበረ። ጋምቤላ በራሳቸው ዓላማ ውስጥ ወይንም ይሄ ግሬት ትግራይ የሚባለው ነገር አሁን ነው ያወቅነው። አኝዋኮችን ለማዳከም ዘራቸውን ለማጥፋት እስከ ጄኖሳይድ ድረስ እስከ ዲሰምበር ድረስ የተካሄደው የቲፒኤልኤፍ እጅ ስላለበት ነው። አኝዋክ ተጠልቷል። አኝዋክ በጋምቤላ እንዳይኖር ዘሩ እንዲጠፋ ነው የተፈጸመው ድርጊት። እኛ ሁላችን አይተናል። የችግሩ ሰለባም ሆነናል። ግን አሁን የመጣው ይህ ታሪክ ለማውራት አይደለም።
ጋምቤላ በአሁኑ ሰዓት የደረሰበት የጸጥታ ችግር ጫፍ ላይ ደርሷል። ያኔ ከ3 ዓመት በፊት ሲናረግፍ የነበረው ኖሮች ሌላ ዓላማ አላቸው። በስደት የመጡ ኖሮች እዚህም ኢትዮጵያውያንን ከሚሉ ኖሮች ጋራ የጋራ ፕላን እንዳላቸው ይህ ፕላን ጋምቤላ ተቆርጦ በኖር ኔሽን ውስጥ ለማስገባት እንደሆነ ከ3 ዓመት በፊት ሲናገር ነበረ በሚዲያ ላይ። ዛሬ ግን እውነት ሆኗል። ጋምቤላ በአሁኑ ሰዓት በኔሽን በናት ኔሽን ሙቭመንት ሰለባ ውስጥ ገብታለች። የሚሟገቱት ግን የሚያሳዝነው አኝዋኮ ብቻ ነው። ቀስ በቀስ እንደ ቁላል ቀስ በቀስ ሲራመድ የነበረው ክፋት ዛሬ ጫፍ ላይ ደርሶ ጋምቤላ ለመቁረጥ ሁሉ ወይንም ጋምቤላ የኖር ግዛት ኢንዲፔንደንት ኔሽን ለማድረግ የሚደረገው ጥረት ወይንም ጦርነት የጋምቤላ ሕዝብ በአሁኑ ሰዓት በአይናቸው እያዩት ነው። አይተናል። ዝምታው ምንድን ነው? ጋምቤላ ተቆርጦ እስከሚሄድ ድረስ የጋምቤላ ሕዝብ ዝም ማለት አለበት? የመንግስት ዝምታው ምንድን ነው? ይህ በጣም ግልጽ የሆነ አካሄድ እያየን ጋምቤላ በኖር ኔሽን ውስጥ ገብቶ የኖር ኢንዲፔንደንት ኔሽን እንዲሆን መድረክ ዝምታ ማሰኘት ያስፈልጋል ወይ? ካርታ ወጥቷል። ከባድ መሳሪያዎች ይዞ መጥቷል። ይህ መሳሪያ ከየት ነው የመጣ የሚሉ ጥያቄ እንኳን መጠየቅ ሲገባው እየጠየቅ ነው አይደለም። ከነስፒል አዮ ጋራ የተቆራኘ ዓላማ ያላቸው ሰዎች ከዋይት አርሚ ጋራ የተቆራኘ ዓላማ ይዞት የመጡ ሰዎች ዋይት አርሚ ቴሮሪስት ግሩፕ ተብሎ በአፍሪካ ደረጃ በዩናይትድ ኔሽን ደረጃ የተፈረጀበት ድርጅት ጋምቤላ መጥቶ ወረራ ሲያካሄድ የጋምቤላ ሕዝብ ዝምታው ምኑ ላይ ነው? ወራራ መለስ ብዬ ባመጣቸው የጋምቤላ ሕዝብ አንዳንድ ጊዜ እንደሚባለው ጋምቤላ ትንሿ ኢትዮጵያ ነች የሚሉ ሰዎች አሉ። ይሄ ከምንም አይደለም። ጋምቤላ ትንሿ ኢትዮጵያ መባሉን ወይንም የሚባልበት ምክንያት የጋምቤላ መስረታ ፋውንዴሽኑ እንዴት እንደተጀመረ ነው የሚያስታውቀን። ጋምቤላ እንዴት ነበረ? ጋምቤላ የነበረበት የድሮ ቅርሱን ብዙ የዓለም ሕዝብ ግሪክዩን፣ አረቢዩን፣ ጣሊያኖች፣ እንግሊዞች የነበሩባት ከኢትዮጵያ ክፍል ደግሞ አማራ
ኦሮሞ፣ ትግሬ ምን ሳይባል የምንኖርባት ከተማ ነበረች። ከተማው የተመሰረተበት ካልቸር ወይንም የተመሰረተበት ብሔረሰብ ደግሞ አኟኩ ነበር። በፔንኬው መሬት ላይ ነው ጋምቤላ ያረፈው የተቋቋመው። ፔንኬው አኟኮች እንደመሆናቸው መጠን ባህሉ አንድ ስለሆነ እንግዳ ተቀባይ ናቸው። ሰው የሚያፈቅሩ ሰዎች ናቸው። የጋምቤላ ህዝብ ውሸት አይናገሩም ይባላል። አይሰርቁም። ያኔ በቱሪዝም እንኳን የሚመጡ እንግዶች ገንዘብ እንኳን በመንገድ ላይ ወድቆ ከተገኘ ጣቢያ ነበር የሚወሰደው። የሄዱ የጠፋውን ነገር ጣቢያ ከሄዱ ያገኙታል። ስርቆት የለም። ማንኛውም ኢትዮጵያዊ ማንኛውም የውጭ ሀገር ሰው በሰላም የሚኖርበት ከተማ ነበረ። ያ ፍቅር በእኛ ጊዜ አይተናል። አንደኛ ደረጃ እና ሁለተኛ ደረጃ ትምህርት ቤት ስንማር ጋምቤላ የነበሩ አበሾች ከጋምቤላ ልጆች ጋር የነበራቸው ፍቅር የነበራቸው አንድነት የጋምቤላ ምንነት የሚያንጸባርቅ ነበር። በጣም ይዋደዳሉ። አሁንም ቢሆን ያ ፍቅሩ አለ። ዘረኝነት የለም። ጋምቤላ ጎሰኝነት የለም። ጋምቤላ አልነበረም። ሰው በፍቅር የሚኖርበት ሀገር ነበር። ያ ሁሉ ቅርስ ነው አሁን እየጠፋ ያለው። ያ ሁሉ ቅርስ ነው አሁን ያለቀስ ነው ያለው። ልናጣ አንፈልግም። ልናስታውሳቸው የሚያስፈልጉ አዛውንቶች አሉ። የጋምቤላ አምባር የሆኑት በ2002 ላይ እንደ አውሮፓ አቆጣጠር የጋምቤላ የአኟክና የኗር ጨፍጨፋ ወይንም ግጭት ከተማ ደርሶ መንግስት አልባ በሚሆንበት ጊዜ የቤተክርስቲያን መሪዎች ሙስሊም ጨምሮ ካቶሊክ፣ ኦርቶዶክስ ጨምሮ የአካባቢ ሽማግሌዎች አንድ ላይ ሆኖ ሰላም እንዲያረጋጉ በሚደረግበት ጊዜ እንደ አጋጣሚ በዚህ ኮሚቴ ውስጥ ሊቀመንበር ሆኜ ተመርጫለሁ። በኗርና በአኟክ መካከል የነበረው መቃቃር በብዙ መከራ ነበረ። ሁለቱ ብሔረሰቦች ለማስታረቅ የሞከርነው ለካ ያኔ የተገነዘብኩት ቲፒኤልኤፍ ኗርና አኟክ በሰላም እንዲኖሩ ፍላጎታቸው አልነበረም። በኋላ ነው ያወቅኩት። እስር ቤት ከገባው በኋላ ነው ያወቅኩት። ኖሮች በማከላቸው ያለ መቃቃር አንዳንዴ ወይንም በአብዛኛው ጊዜ የመንግስት እጅ አለበት። በሌላ በኩል ደግሞ ኖር ራሱ በራሳቸው ብሔረሰብ ውስጥ አንድነት የሚባል ነገር የለም።
It's a conflicting society. ያ ከሌላ ጋራ በጣም የሚያጣላቸው እሱ ይሆናል። በአሁኑ ሰዓት ኗር ከአኟክ ጋራ ይጣላል ወይንም ኮንፍሊክት ላይ ናቸው። ከሙርሌ ጋራ፣ ከደንካ ጋራ፣ ከሽሉቅ ጋራ ከሚዋሰናቸው ብሔረሰቦች በሙሉ የሚያጣላው ባህሪ አለበት። የአግሬሽን ባህሪ አለበት። አኟኩ በፍቅር የሚገዛው ነው። የእውነት ሰዎች ናቸው። አኟክ ስለሆንኩ አይደለም። ሃይማኖታችን ወይንም የኛ ካልቸር የተመሰረተው እውነት በመናገር ላይ ነው። ደም ማፍሰስ እንኳን ባህላችን አይፈቅድም። አጸፋ ካልሆነ በስተቀር አኟክ ተነስቶ የሰው ደም አያፈስም። ምክንያቱም አስተምሮ አለ። ከዘር ሲዋረድ የመጣ አስተምሮ አለ። ሰው የገደለ የሰው ደም ያፈሰሰ በዚህ ምድር ላይ አይቆይም የሚል አስተምሮ አለ። ከልጅ ወደ ልጅ የሚተላለፍ ትምህርት ነው እና ብዙ ጊዜ የሚያካሂዱት ጦርነት አሰፋ ካልሆነ በስተቀር ምላሽ ካልሆነ በስተቀር በአግሬሽን የሚያነሱት ነገር የለም። ከማንም ጋር የሚሰማማ ህዝብ ነው። ዛሬ ገሎ አቅቦም አኟክ እያለ አኟኮችን የሚከስ አይነት ፖለቲካ ቢትሪያል ፖለቲክስ የሚያራምደው ለሌላ ዓላማ ስለሆነ ነው። ይህ ቦታ ሊያደርሰን ስለፈለጉ ነው። ከነቷት ጋር ግን ጋምቤላ በዝምታ ለናት ኔሽን መስጠት አለብን ወይ? እንደ ጋምቤላ ሰዎች አበሻ የተባለ ሁሉ ጋምቤላ የተወለዳቸው አበሾች ኑራችን አይታችኋል። ጋምቤላ ዘረኝነት የለም። አይታችኋል። የዚህ ህዝብ ልብ በደንብ ታውቃላችሁ። ክልሉ ተቆርጦ የኖር ኔሽን ኢንዲፔንደንት ኔሽን እንዲሆንላችሁ ፈለጋችሁ። አኟኮች ለብቻቸው እንዲማከሩ ከዚህ ችግር ጋር እንዲገጠም ወይንም ይህ ችግር ወደዚህ ደረጃ እንዳይደርስ ብቻውን የሚዋጋበት ምክንያት አለ ወይ? ይሄ የአገር ጥያቄ እኮ ነው። አኟኮች አገራቸው ይወዳሉ። ከማንኛውም ኢትዮጵያዊ ይልቅ አኟኮች ኢትዮጵያን ይወዳሉ። ከልባቸው ነው። ደማቸውም እስከሚሰጡ ድረስ ከአድዋ ጦርነት ጀምሮ አይቻለሁ። ወደ ስደት አገር ስሄድ ያኔ በጋምቤላ ተጨፍጭፎ ያለ በዲሰምበር ስደት አገር ከሄድኩ በኋላ ኬንያ ውስጣቸው በደንብ አይቼ እነዚህ ሰዎች ከኢትዮጵያ ጋር ያላቸው ፍቅር የሚያላቅቅ አይደለም፣ ዲኤንኤ ውስጥ ነው። ግን መንግስት አግዛቸውም። መልካም ነገር ቢያደርጉም መጥፎ ስም ነው የሚሰጣቸው። አኟኮች ጋምቤላ ባይኖሩም ጋምቤላ መኖር አይቻልም። ግንብ ናቸው።
ምሰሶ ናቸው ለጋምቤላ። ስለዚህ መጥፎ ነገር በነሱ ላይ ማውራት በእግዚአብሔር ፊት በጣም አስጸያፊ ነው። በእጃቸው የተቀበሉት በእንግድነት የተቀበሉት ሪፉጂዎች ተመልሰው እንደዛ ሲያደርጉ መንግስት ዝም ይላል? እሺ የ4 ኪሎ መንግስት ዝም ሊል ይችላል። ኖሮች ዝምድና በመፍጠር በጣም ጥለ ሰዎች እንትን በጣም የተቃኑ ሰዎች ናቸው። ከዝምድና በስተጀርባ ግን ቆይቶ መራራ ነገር አለ። የራስን ጓደኛ እንኳን ቷት የሚሉት ዛሬ ባኛኮች ላይ እንደዚህ አይነት ችግር በጋምቤላ ላይ የሚያመጣው ቷት እና የሱ ቤተሰብ የፓልቻይ ቤተሰብ ያኔ ባለቤቴ ጋብቻ ራሴ እንትን ሰርግ ሲያዘጋጅ የኔም ሚዜ ነበረ። የኔ ሶስተኛ ሚዜ ነበረ። የኔ ሚዜ 3 ነበሩ። 2 ኖሮች፣ አንድ አኟክ፣ አንዱ ቷት፣ አንዱ ስሟ ወንም ማስታወሰው አንድ ኖር ነበር። ግን ያኔ ወደ እንግሊዝ ሀገር ሴት ለፌርዌል ጋብዣው ሲመጣ እሱ ባለስልጣን ስለነበረ ሊገለኝ የሞከረው ሙከራ ሰዎች ነበር ያዳኑ። የእንግሊዝ ሀገር ለመሄድ ብቻ እድሉ ስላገኘው እና ከዛ የተገነዘብኩት እስካሁን ከልቤ ይቅርታ አድርጉልኝ ስለ ኖር የሚነገረው ነገር ጓደኝነት ያበጃል። ችግር ከተፈጠረ መጀመሪያ የሚገልግ ጓደኛ ነው የሚባለው ነገር ኮንክሉድ ያደረኩት ከዚህ የተነሳ ነው። ጓደኛዬ ነው ተመልሶ የሚጎዳ። ዛሬ በገንዘብ ሲስተሙ በመደለል ለተለያዩ በኢትዮጵያ መንግስት ውስጥ የሚሰሩ ባለስልጣናት የተደለሉ ፍላጎታቸው እስከ ጫፍ ድረስ አደርሷል። እንደምንሰማው በተለያዩ ኢትዮጵያ ግዛት ውስጥ ወይንም ክፍለ ሀገራት ውስጥ መንደሮች የመሰረቱ ናቸው። መቱ፣ በደለ፣ አዲስ አበባ፣ አሰብ፣ አዋሳ፣ አሁን ሞያሌ። እነዚህ ሰዎች ከየት መጡ? ጋምቤላ የተከፈተ በር ስላለ ነው። የማይዘጋ በር። ከሱዳን መጥቶ 2 ቀን እንደቆየ አይዲ ካርድ አገኝቶ ከአይዲ ካርድ ቀጥሎ የኢትዮጵያ ፓስፖርት የሚያገኝበት ዜጋ የሚሆንበት በር ተከፍቷል። አማርኛ ሲናገሩ ብቻ ኢትዮጵያዊ እንዲመስሉ። በኋላ የሚያስከትለው ችግር ግን አሁን ጋምቤላ የተከሰተው አይነት ችግር ይሆናል። ኢትዮጵያ ካልተጠነቀቀች በኖሮች ምክንያት ኢትዮጵያና ሳውት ሱዳን አንድ ቀን ከፍተኛ ውጊያ ውስጥ የሚገቡበት ሁኔታ ይፈጠራል። በሳውት ሱዳን ያለው ችግር
የሪክ ማቻር ችግር ጋምቤላ ነው። የጋምቤላ ሰዎች ነው የተማቀቁበት ያለው። የሪክ ማቻር ችግር ነው አኟኮችን የሚጨፈጭፉበት ጋምቤላ። አኟክ መጥፎ ነው የተባለ፣ አኟክ ዘረኛ ነው የተባለ፣ ከሰው ጋር መኖር አይችልም የተባለ፣ እነዚህ ሰዎች በየዋነት የሚቀበላቸው ሰዎች መጥፎ መንፈስ ከብሔረሰቡ ጋር እንዲኖራቸው እያደረጉ የዲሰምበር 13 አይነት ነገር በብሔረሰቡ ላይ ጄኖሳይድ እንዲፈጠር የሚያደርጉት እንቅስቃሴ ነው በእነሱ የምናየው። በትክክለኛነት አውስትራሊያ ያለው ልጃቸው የትናንት የተፈለፈለው ገልዋቅ ቦም የሚባለው የሱ የፖለቲካ አካሄድ ስሙት። አኟኮች የከሰሰ ነው ያደገበት የተወለደበት ሁኔታ አፕሪሺየት ሳያደርግ በብሔረሰቡ ላይ ጄኖሳይድ ለማስከተል እሱም አድርጓል። ከቲፒኤልኤፍ ጋር ሆኖ ያኔ ጥሩምባ ሆኖ እንደዚህ አይነት መንፈስ ሲያራምድ የነበረ ሰውና በብሔረሰቡ ላይ ጄኖሳይድ እንዲፈጠር ካደረጉ ሰዎች አንዱ ነው። በዚህ የሚከሰስበት ይሆናል አንድ ቀን ሁኔታ ቢፈጠር። ጋምቤላ የተከሰተው የዲሰምበር 13 ባባሾች የሆኑ እንጂ በስተጀርባ ያለው ኗሮች እንደሆኑ ይገባናል። አሁን ግን ታየ። ናት ኔሽን ሙቭመንት አርጎ ሲመጡ በቡድን መሳሪያ የታገዘ ጦርነት በአኟኩ ላይ ሲያካሂዱ ድሮ የነበሩ መንደሮች የአኟክ መንደሮች ሲፈናቀሉ እዚህ አይገባቸውም እያሉት እንደ ኢታንግ ታሪካዊ ከተማ ነች። ከጋምቤላ በፊት የተቋቋመ ከተማ ነው። ጂካው ራሱ የአኟክ ወረዳ ነው። ግን የታሉ አኟኮች? አኮቦ የአኟክ ወረዳ ነው። ግን የታሉ አኟኮች? ተፈናቅሎ አሁን የኛ ሰው በሳውት ሱዳን፣ በኡጋንዳ፣ በኬንያ ስደተኛ ሆኖ ነው የኖሩታል በተፈናቀሉበት። ስቲል ግን ያ ሳይበቃ ያሉ መንደሮች በሙሉ እንዲፈናቀሉ የማያደርጉት ነገር የለም። አሁን በአሁኑ ሰዓት ቷት አዲስ አበባ ሊሆን ይችላል ወይንም ጋምቤላ ሊሆን ይችላል። በጮልነት ከመንግስት ጋር መንግስትን እያሳሳተ እኔ ዶክተር አብይ አከብረዋለሁ። እሱ ከኖሮች ጉቦ ይቀበላል ብዬ አላምንም። ግን አብይ ለማሳሳት ከሱ በታች ያለው ባለስልጣኖችን በገንዘብ የመደለል በስጦታ የመደለል እነሱ ሚስኢንፎርም እንዲሆን የማድረግ ጥረት ነው እንትናቸው። በታሪክ ውስጥ የማይታወቅ እስከዛሬ ያልተሰማ የኢትዮጵያ ዲፌንስ ፎርስ ምክትል ኖር መሆኑን ስንሰማ አንጀታችን በጣም ይራራል። እሱ የሚያካሂደው ከዛ ይህ ድርጊት ነው። አኟኮችን ለመጨፍጨፍ፣ ለማንሳት፣ የጋምቤላ ችግር ለማባባስ፣ ግን አላማቸው ናት ኔሽን ለማቋቋም።
አኝዋኩ ግን ለብቻ የተሟገተ ነው። ለብቻ የተሟገተ አኝዋክ ለብቻ መመከት መንግስት ከሩቅ እነሱን ማየት ዲፌንስ ፎርስ ያለ ፌደራል ፖሊስ ያለ ለብቻው እንዲመከት መድረግ ወንጀል አይደለም ወይ? አኝዋኮች ዜግነታቸውን የጠየቁ ናቸው። በእውነት የኢትዮጵያ ዜጎች ሆነን ተቆጠረናል ወይ? በእውነት አኝዋኮች የኢትዮጵያ ዜጋ ናቸው? አሁን እንደ ኢትዮጵያ ዜጋ ይቆጠራሉ? የሚዋገቱት የቡድን መሳሪያ ካላቸው ሰዎች ለዓላማ የተነሱት የኑዌር ቡድን ናቸው የሚዋገቱት። ድንበሩ ክፍት ነው። ከዚህ የባሰ ደግሞ ድሮ የምናውቀው የጋምቤላ ወደብ እስከ ማንሳት ድረስ ወደ ጅካው እስከ መውሰድ ድረስ አሁን መርከብ አይመጣም። ድሮ ከጋምቤላ መርከብ ካርቱም ይሄድ ነበር። አሁን ግን መርከብ ጋምቤላ አይገባም። አይተናል። በነገሏክ እንትን ጊዜ እሱ የክልሉ ፕሬዝዳንት ሄዶ ከርሸሌ ያሉ አኝዋኮች ሲጨፈጨፉ የደቡብ ሱዳን ባንዲራ ጋምቤላ ከርሸሌ ውስጥ ሲያቆሙ ሁላችን ገርሞናል። መንግስት ምንም አልወሰደም። ዳልዲም የሚባል የልጆች ቡድን በራሳቸው አነሳስነት ትግል ወስደው ያ ስርዓት እንዲለወጥ ሲያደርጉ ይህ ግለሰብ እስከ 7 የሚሆኑ ልጆች በከተማ ሲያስገድል መንግስት ዝም ብሏል። ከዚህ ይባስ ብሎ አምባሳደር ኦን ይሾማል። አኝዋኮችን ስለጨፈጨፈ እኛ አንጀታችን በጣም ነው የሚያርር። የጋምቤላ ቅርስ የጠፋ ነው። ያ የነበረው ፍቅር የጠፋ ነው። የጋምቤላ አንድነት የጠፋ ነው። ዘረኝነት የሌለበት ከተማ የዘረኝነት ቦታ የሆነ ነው። ሰው የሞተ ነው። ግን እናንተ ጋምቤላ የተወለዳችሁ ደገኛ የተባላችሁ እኔ ደገኛ መሆናቸውን መጠራት ትንሽ ይዘገንንኛል። የጋምቤላ ሰዎች ነው ማሩ። የጋምቤላ እምብርት ናችሁ። አኝዋክ ብቻውን ሲሟገት ማየታቸው ተገቢ ነው ወይ? ጋምቤላ ለናት ኔሽን መስጠት ይገባናል ወይ? የኛ ፍቅር እኮ ለኢትዮጵያ ሁሉ ምሳሌ መሆን ይችላል። አብረን ኖረናል በፍቅር። እንደ አንበሉ በዘሩ አማራ ነው። ልቡ ግን ጋምቤላዊ ነው። በጣም ጋምቤላዊ። እነ ጆርጅ ኒኮላ የኦሮሞና የግሪክ ክልክል ነው። ከኦሮሞ ይልቅ ልቡ ጋምቤላ ነው። ለጋምቤላ ብዙ ጥሯል። እነ አላዛር አሉ፣ ትግሬ ነው። ለጋምቤላ ብዙ
ብዙ ስራ ሰርቷል። ሲኞር ፖርትሊኒ የኢጣሊያን ሰው ናቸው። ለጋምቤላ ብዙ ሰርቷል አሉ። እነ አቶ ነጋሽ ልባቸው ለጋምቤላ የሆኑት እስካሁን እነ አራያ ጉራጌ አሚን ትግሬ ጉራጎች አሉ። እንደዛ አይደለም፣ በስም በዘር አይደለም ማንነታችንን የምናውቀው። ጋምቤላ በፍቅር ነው የምንተዋወቀው። የነጋሽ ወልዱ የነጋሽ ብርሃን የሲኞሬ ፖርትሊኒ መቃብር ድምዶሎ መሆኑ ራሱ እንደዛ የሚቀበሩ ሰዎች አልነበሩም። ይህ የጋምቤላ ሽማግሌ ነው፣ ተከብሮ የሚቀበር ሰው ነው። እነዚህ አዛውንቶች፣ እነዚህ ሽማግሌዎች የጋምቤላ ቁንጅና የሚታይባቸው ሽማግሌዎች ናቸው። ለጋምቤላ ብዙ ሰርቷል። በጣም እናከብራቸዋለን። ያኔ በ2002 ላይ ሰላምና ማረጋጋት ስናደርግ የኔ ምክትል የነበረው አቶ አምበሉ ነበሩ። የነበራቸው ጆርጅ የነበራቸው እንትን ኮንትሪቢዩሽን ለጋምቤላ ሰላም፣ ለጋምቤላ ልማት በጣም የሚጥሙ ሰዎች ነበሩ። ሻለቃ አሰጋዬ እንደ ልጅ የመከሩ ነበር። ተው እነዚህ ሰዎች እንደዚህ አይደለም ይያሉ። ሻለቃ አሰጋዬ ግን ከቲፒኤልኤፍ የተቀበለው ትዕዛዝ አኝዋኮችን ለመጨፍጨፍ ስለነበረ የነዚህ ሽማግሌዎች ምክር አልሰማም። ግን እነዚህ ሽማግሌዎች ተው እነዚህ ሰዎች እንደዚህ አይደለም የተባለ ይነገረው ነበረ። በኋላ ግን ገደላቸው። ይህ ሰውዬ የት እንዳለ አሁን አላውቅም። ከኛ ጋር ነበረ ሻለቃ አሰጋዬ። ግን በኖርና በአኝዋክ መካከል ሰላም እንዳይኖር በጣም የጣረ ሰው ነበር። ሰላም ስለሸፈነ በጣም ቀና፣ ደስታው አልነበረም። እነዚህ ብሔረሰቦች እንዲገዳደሉ ነበር ፍላጎቱ። እነዚህ ግን እነ አቶ አምበሉ እነ አቶ ጆርጅ በቀጥታ ይነገረው ነበረ ተው የተባለ። እነዚህ ሽማግሌዎች ነው ያሉ። አማራ ይሁኑ ኦሮሞ ይሁኑ የጋምቤላ ሰዎች፣ ደንበኛ የጋምቤላ ሰዎች፣ የጋምቤላ አዛውንቶች እነዚህ ናቸው። አኝዋኮ የሚፈልጋቸው እንደነዚህ አይነት ሽማግሌዎች ናቸው። የሚያጣሉ የሚያናቁሩ ሳይሆን
ጋምቤላ በሰላም መኖር ይቻላል። የኢትዮጵያ ትንሿን ሞዴል ማድረግ የሚቻልበት ብዙ ኦፖርቹኒቲ አለ። ዘረኝነት የሚባል ነገር የለም። ጎሰኝነት የሚባል ነገር የለም። አሁን ወደዛ አስገባችሁን ሳንወድ ከነጭራሹ ጋምቤላ ተቆርጦ አኝዋ ካልቆ ጋምቤላ ተቆርጦ ለመውሰድ ናት ኔሽን ለማድረግ ምን ትጠብቃላችሁ? የጋምቤላ ህዝብ ተነሱ፣ ከአኝዋ ጋር ሁኑ፣ ተሟገቱ። ይህ ህዝብ የኢትዮጵያ እንትን ስራ ነው ወይንም ውጊያ ነው እያካሄዱ ያሉ። የብሔር ብሔረሰብ ውጊያ አይደለም። ኢትዮጵያ ማድረግ የነበረበት ውጊያ ነው አኝዋኮች እያካሄዱ ያሉት። ተነሱ፣ ከአኝዋኮች ጋር አብራችሁ ሁኑ። እነዚህ ሰዎች ወደ መጡበት ይመለሱ። ጂካው ሊብሬት መደረግ አለበት። አኮቦ ሊብሬት መደረግ አለበት። ከናት ኔሽን ፍላጎት ጂካው፣ አኮቦ፣ ኢታንግ ማንኛውም አይነት ጋምቤላ ወረዳ ውስጥ ያሉት ጋምቤላ አሜን በጋምቤላ ውስጥ ያሉ ወረዳዎች በሙሉ ከናት ኔሽን ሊብሬት መደረግ አለበት፣ መጠረቅ አለበት። ወደ መጡበት መሄድ አለባቸው። ሪፉጂዎች ናቸው። በሰላም መኖር ቢችሉ ኖሮ ማስቀመጥ እንችል ነበር። አሁን ግን ከነጭራሹ ክልሉ ቆርጦ ለመውሰድ እስከዚህ ድረስ ዝም ይባላል? አኝዋኩ ቆርጦ ተነስቷል። በሚችለው አቅም ከነዚህ ሰዎች ጋር ይሟግታል። እናንተ ተነሱ፣ ጋምቤላ ተነስ፣ አብራቸው ተሟገቱ ከነዚህ ሰዎች ጋር። ጋምቤላ በፍጹም የናት ኔሽን አካል አትሆንም። በጮልነት የሚያደርጉት ድርጊት ካሁኑ ቢገባቸው ጥሩ ነው። ሲስተሙ በገንዘብ መደለል የለበትም። መጀመሪያ የሀገር ነው መቀደም ያለበት። ጋምቤላ ብዙ ሪሶርስ አለ። በፍቅር ከተሰራ በሰላም የምኖርበት ሀገር ነው። ማንም ሰው በሰላም መኖር ይችላል። አሁን እስከ ጫፍ ደርሷል። የቡድን መሳሪያ ካመጡ ዛሬና ነገ የሚያደርጉት እቅዶች በሙሉ እያወቃቸው ዝም ማለት ተገቢ አይደለም። የጋምቤላ ህዝብ ተሟገቱ። ከአኝዋኩ ጋር ቆሙና እነዚህ ሰዎች ተጠርጎ ወደ መጡበት ይመለሱ። እንዲያውም ጆከብ አይደለም አሁን የኛ ፍላጎት፣ ጆከብና አኮቦ አይደለም የኛ ፍላጎት፣ እሱ የኛ ነው። 43 ቀበሌዎች ነው ከታንግ ጀምሮ እስከ አኮቦ የተፈናቀሉት በእነዚህ ሰዎች። ኖር ዞን ተብሎ እንኳን መጠራቱ ተገቢ አይደለም። የአኝዋክ መሬት ነው እሱ ተቆርጦ በናት ኔሽን ግዛት ውስጥ ሊሆን አይገባም። እንኳን እሱ ናስር ራሱ የአኝዋክ ነው። ከተፈለገ እሱም ሊብሬት ማድረግ እንችላለን።
እዛ አስምሌት የተደረጉ አኟኮች አሉ። ናስር እስካሁን ድረስ የሚያለቅሱት እነሱ ጋር መድረስ ያስፈልገናል። ከተፈለገ እነዚህ ሰዎች እስከዚህ ድረስ ከመጡ እስከ ናስር መሄድ አለብን። የናስር ጉዳይ ከሳውት ሱዳን እንጂ ከኑዌር ጋር አንደራደርም። በናስር ምክንያት ሳውት ሱዳን በፍቅር ከፈለገ የአኟክ መሬት ስለሆነ ለእኛ መስጠት ይገባል። ኦር በስምነት መኖር ይቻላል። እዛ ያሉ አሰምሌት የተደረጉ አኟኮች ሊብሬት ማድረግ አለብን። እንኳን ጋምቤላ ቀርቶ ተነሱ። ጋምቤላ አማራ የሆናችሁ፣ ኦሮሞ የሆናችሁ፣ ትግሬ የሆናችሁ፣ ከምባታ የሆናችሁ፣ ጉራጌ የሆናችሁ፣ በጋምቤላ የተወለዳችሁ ልጆች አንድነት ፈጥራችሁ ይህን ነገር ከምድሪቷን እንድታጠፏት ያስፈልጋል። በቁርጠኝነት መነሳት ያስፈልጋል። ጋምቤላ ሰላም ያስፈልጋታል። ጋምቤላ ልማት ያስፈልጋታል። ጋምቤላ ፍቅር ያስፈልጋታል። መኖር አይቻልም በእንደዚህ አይነት ሁኔታ። ይህን መጠረቅ ከቻል ጋምቤላ ለማንም ይበጃል። ሪሶርስ አለ፣ ለኢትዮጵያም ሁሉ ይበጃል። አገር ተቆርጦ እስከሚወሰድ ድረስ ነው እንዴ የምንጠብቀው? አስቡት። የኛ አዛውንቶች የነበሩበት ሁኔታ አስቡት። በፍቅር ያቆየዋት ጋምቤላ አሁንም እሱ በፍቅር ማቆየት ግዴታችን ነው። ጋምቤላ ተነስ፣ ጋምቤላ ተነስ። አትተኙ። ከአኟኩ ጋር አብራችሁ ሆናችሁ ተሟገቱ። ጋምቤላ ከናት ኔሽን ፍሪ አድርገዋት። የቡድኑ መሳሪያ ይዞ ቢመጡ እንኳን መሬቱ ታሪኩ የኛ ስለሆነ የትም አይገቡ። የኛ ሰዎች ወንነት እያሳዩ ናቸው። ወደ እግዚአብሔር በመጮህ እነዚህ ሰዎች የተማገቱ ናቸው። እኛ ሰው እንወዳለን እንደ ጋምቤላ፣ ግን እንደዚህ አይነት ሁኔታ የሚመጣው እንግዳ መቀበል ማስቀመጥ ምን ችግር እንዳስከትል አይተናል። ከነዚህ ጋር አንራምድም። ዘረኝነት አይደለም። ጋምቤላ ከችግር ለማዳን ነው። በፍጹም ጋምቤላ የናት ኔሽን ምድር አትሆንም። ጋምቤላ ስንል ደግሞ ጅካው አኮቡ ነው የሚጨምረው። እሱ የኛ መሬት። ከዚህ አልፎ ገና ወደ ናስር እንገባለን። ስለዚህ ለአብይ የሚሰጠው ኢንፎርሜሽን ከጋምቤላ ሰዎች የወጣ ኢንፎርሜሽን መሆን አለበት። ጋምቤላ ማዳን የሚቻለው በጋምቤላ ሰዎች ነው። በፌዴራሉ አይደለም። አይተናል።
በፌደራል ማዕከልና በአብይ መካከል ችግር እንዳለ እያየን ነው። መጀመሪያ እንታጠቅ፣ የጋምቤላ ሰው አንድ ላይ ሆነን እጅ ለእጅ ተያይዘን አንድነትን እንፈጥር። ለምድራችን የሚበጀን ሰላም እኛ ነው የምናውቀው። ከዛም በኋላ ለፕራይም ሚኒስትራችን ይህን የሚበጅን ብለን እናሳውቃለን። እንጂ በገንዘብ የሚደለለው አይነት አካሄድ ምን አይነት ችግር እንዳስከተለ ስላየን ጋምቤላ ሆነን የጋምቤላ ልጆች ሆነን አንድነት ፈጥረን ጋምቤላ ከናት ኔሽን እናድናት። ሰላም ይሻለናል። በፍቅር መኖር ይቻለናል። በአንድነት መኖር ይቻለናል። በእንደዚህ ሁኔታ ውስጥ ከመግባት ስለዚህ ይህንን የማስተላልፈው መልእክት ለኖሮች ቢሆኑ የማስተላልፈው መልእክት እናንተ ከአኟኮች ጋር የነበራቸው ጥላቻ እስከ ጫፍ ደርሷል። መሬታቸውን ለመንጠቅ ሁሉ ሌት ቀን የምታደርጉት ፕላን እስከ ጫፍ ደርሷል። አኟኮችን ከምድር ለማጥፋት ነው ፍላጎታችሁ። እኛ ግን በዝምድና እናንተን አስጠጋን። ከዚህ ዝምድና አልፋችሁ ጋምቤላ ለመቆረጥ በእናንተ ኔሽን ግዛት ውስጥ ለማድረግ ፍላጎታቸው ስለሆነ አንፈልጋችሁም። ተጣልተናል። አሁን በፍጹም ሰላም አይመጣም ጋምቤላ። መጀመሪያ ሰላም እንዲኖራቸው ከፈለጋችሁ በማዕከላቸው ያለው ችግር በሙሉ ፍቱት። ስለ ኢትዮጵያዊነት የሚባለው ነገር ኢትዮጵያ መሆን ትችላላችሁ። ምናልባት ኮንስቲቱሽኑ እንዳስቀመጠ መሆን ትችላላችሁ። ግን ጋምቤላ መሬት የላችሁ። የአኟክ መሬት ነው ያላችሁበት። ከዛ የባሰ ደግሞ ወደ ሌላ የገባችሁት። አሁን በሚዲያ እንኳን በሶሻል ሚዲያ አዲስ አበባ ውስጥ በአኟኮች ላይ ጥቃት ለማድረግ ነው ፕላን ያደረጋችሁት ያለው። አበሾችን በገንዘብ በመደለል አኟኮችን እንዲገደሉ በአዲስ አበባ እንዲገደሉ መልእክት እያስተላለፋችሁ ነው። አሁን ሚዲያ ላይ አይተናል። ከጋምቤላ አልፎ አኟክ በአዲስ አበባ መኖር መብቱ ነው። ኢትዮጵያዊ ነው። የነሱ ደህንነት መጠበቅ የመንግስት ፋንታ እስከሆነ ድረስ በገንዘብ የምታደርጉት ሰው መደለል ከእግዚአብሔር ጋር ሆነን የትም አትሄዱበትም። የኖር ሀገር ለመመሰረት ከፈለጋችሁ ወደ መጣችሁበት ሄዱ እንጂ ጋምቤላ አይሆንም። እንዲያውም ይባስ እንጂ ጂካው ለቃችሁ ሂዱ፣ አኮቡ ለቃችሁ ሂዱ። የኛ ህዝብ ካሉበት አምጥተን እናሰፍራለን። እስከዚህ ድረስ ነው። ከሌላ የኢትዮጵያ ህዝብ ጋራ በሰላም መኖር እንችላለን። ከእናንተ ግን በሰላም ለመኖር አልቻልንም። ከአኟክ ጋር ደግሞ መኖር ካልቻላችሁ የትም ብትሄዱ ከማንም ብሔረሰብ ጋር በሰላም መኖር አትችሉም። ምክንያቱም ይህ ህዝብ አኟኮችን የምትከስሱበት ኪስ
በእነዚህ ላይ የምታደርጉት ድርጊት እነሱ ሆኑ እንጂ በሌላ ብሔረሰብ ላይ እንደዛ አታርጉ። የዋ ናቸው፣ የፍቅር ሰዎች ናቸው፣ የሰላም ሰዎች ናቸው። አኟኮች ከማንም ጋር መኖር የሚችሉ ሰዎች ናቸው። የኢትዮጵያ ሕዝብ ሊሰሙት የሚያስፈልገው ነገር ኖሮች ስላልናቅ ጥላቻ የሚሰብካችሁ ነገር እንደ እውነት አትውሰዱ። ጋምቤላ ያለው ኢትዮጵያውያን ደገኞች ስላኛው ታውቃላችሁ። እነዚህ ሰዎች የሚያወሩት በዚህ ብሔረሰብ ላይ የሚያደርጉት ኮንስፒረሲ እንዲያቆሙት ለሚመለከተው ሁሉ መናገርና መሰበክ ያስፈልጋቸዋል። እኔ የምናገረው ውሸት አይደለም። አይታችኋል። እዛ የተወለዳችሁ ደገኞች አይታችኋል። አኟኮች እንዴት እንደሚወዳችሁ አይታችኋል። የሰላም ሰዎች እንዴት እንደሆኑ አይታችኋል። በአንድ ወቅት ስለተጋጨን አይደለም፣ በቃ ተጨፈጨፈ። እነሱ ረሱት። ቂም የማይይዙት ሰዎች ናቸው። ስለዚህ ያለፈውን አለፈ። ከአሁኑ ወዲያ አኟክ ደገኛው የተባለ ከመለየት የጋምቤላ ሰዎች ብለን ራሳችን ሰይመን ከጋምቤላ ችግር ጋር መሟገት ያስፈልገናል። ከዚህ የባሰ ሌላ ችግር የለም። ጋምቤላ ናት ኔሽን አድርጎ ለመውሰድ በከባድ መሳሪያ እንደዛ የመጡ ከተማ ድረስ 4 ኪሎ ሰው ተፈናቅሏል። አበሻ ተፈናቅሏል። ኒውላንድ የሄዱ አበሾች እንኳን አሁን ተፈናቅሏል። ከዚህ የባሰ ድሮ የእንግሊዝ ከተማ ይባል የነበረው ጋምቤላ ሰውን እያስለቀቁ ናቸው። ወደ ማዶ የሄዱ ለሴፍቲ ብሎ የእንግሊዝ ከተማ የነበረው አሁን የተለቀቀ ነው። በእነዚህ ምክንያት ለምንድን ነው ብሔር ብሔረሰቦች ተብሎ እዛ የተቀመጠው ክፋት ማንሳት አቃተን? በኖር ምክንያት አንደኛው የጋምቤላ ከተማ ተለቆ ሰው ወደ ሌላ ይሸሻል። የነሱ ፍላጎት ነው፣ የነሱ እቅድ ነው። አሁን አቦል እያሉት ናቸው፣ አካዶ እያሉ ናቸው፣ ኢታንግ እያሉ ናቸው። ከሱዳን ጀምሮ በመደዳ ይህ ቀበሌዎች በሙሉ አፈናቅሎ ለመኖር ከዛም በኋላ ናት ኔሽን ለማድረግ እስከዛ ድረስ ነው የምንጠብቀው። ተነሱ፣ ጋምቤላ ተነስ። ይህ የናት ኔሽን ሙቭመንት ድራሹን ከዛ ምድር ይጥፋ። ሰላም እንፈልጋለን። እንደዛ ካላረን በጋምቤላ ሰላም አይመጣም። መላቀቅ አለብን። አሁን እኔ ከወንድሙ ልጅ ጋር ማን ነው ገሏ ከሚሉት የነሱ መሪዎች በሙሉ ወንጀለኞች ናቸው። በወንጀል የሚጠይቁ ሰዎች ናቸው። እስካሁን ድረስ ስላፈሰሱት ደም በወንጀል ሊጠይቁ የሚገባቸው ሰዎች ናቸው። በሳውት ሱዳንም ቢሆን እነሱ እንዲፈልጉ መደረግ አለበት። ከተፈለገ ወደ ፊት እንዲመጡ መድረግ አለበት። አሁን ሪያክ መቻር ታስሮ ነው ያለው። ያኛው ክስ መነሳት በሱ ላይ ማንሳትን
ተገቢ ነው። ብዙ ጨፍጭፈዋል ጋምቤላ ውስጥ። ከነዚህ ጋር አብሮ በመሆን ነው እና እዚህ ሆኖ በሰላም መኖር የለባቸው። ሊከሰሱ ወይንም የሚገባቸው ሊደረግ ያስፈልጋል። ወንጀለኞች ናቸው። ጋምቤላ የኛ ምድር ናት። አባቶቻችን ቅድመ አያቶቻችን የሰጠን ምድር ናት። ለማንም አንሰጥም። ለናት ኔሽን አንሰጥም። አንድ ሰው እስከሚቀር ድረስ አንሰጥም። ጋምቤላ የኢትዮጵያ አካል ናት። ስለዚህ ጋምቤላ ነኝ የምትለው ሰው ካለ ከአሁኑኑ አንድነት እንፈጥር፣ እንዋጋ። ይህ ናት ኔሽን ወደ መጣበት እንዲመለስ እናድርግ። በጋምቤላ ውስጥ ሪፉጂ ይነሳ። ሌላ ኢትዮጵያ አካል የሚወሰድ ከሆነ ይወሰዱ። አለዛ በኢትዮጵያና በሳውት ሱዳን መካከል የሚያስከትለው ችግር በኋላ ከፍተኛ ስለሚሆን ከአሁኑኑ ጋምቤላ ሊጠነቀቅ ይገባል። ተነሱ፣ እንመከት። ሰው በቤቱ ነው። ቤታችን ካጸዳን በሰላም መኖር እንችላለን። ካላጸዳን ግን በእንደዚህ አይነት ሁኔታ መኖር አይቻልም። ጋምቤላ ዝም ብሎ በመንገድ ላይ ሌላ ሰው መጥቶ ጩቤ የሚወጋ መንቀሳቀስ በልብ የማይገኝበት ከተማ አባቶቻችን እንደዛ አልነበሩበትም። እንደዛ አልተቋቋመችም ጋምቤላ። እነዚህ ሰዎች ቅርብ ጊዜ የመጡ ትናንት የመጡ ሰዎች ናቸው እንጂ የጋምቤላ ሰዎች አይደሉም። ስለዚህ ጊዜ ሳንሰጥ እንነሳ። ጋምቤላ ተነስ። ከዛ በኋላ ስለ ልማታችን እናስባለን። ለወይዘሮ አለሚቱ የማስተላልፈው መልእክት አለኝ። መጀመሪያ አንቺ ወይም አንቱ በዚህ ቦታ ላይ ተሹሞ ወደ ጋምቤላ ሲሄዱ እኔ በጣም ደስ ብሎኛል። ያኔ የተለያዩ ሰዎች ሲናገር ቆይቼ ነበረ። ምክንያቱም የአንቺ አቋም ከድሮ ነው አውቃለሁ። ከወንዶች የበለጠ ጥሩ አቋም አለች። አንቺ ብቻ አይደለም፣ የጋምቤላ ወንዶች ብዙ ስለታሰሩ፣ ብዙ ስለተገደሉ፣ ከደሞዝ የማባረር ነገር ስለገጠማችሁ ብዙ ጊዜ በስብሰባ ላይ አይናገሩም እና ኗሪዎች የበላይነት በዚህ አግኝቷል። እንደፈለጉ ይናገራሉ። በግድ የማይሆን ውሳኔ ያስወስናሉ። አንቺ እንግዲህ በዚህ ቦታ ስትመደቢ የነበረሽ አቋም ስለማወቅ ባለቤት አለች ኖኖ ያኔ ሴቶች ሆናችሁ ከማይሆኑ ነገር ጋር ስትሟገቱ በድፍረት ስትናገሩ በጣም ደስ ይለኝ ነበር እና በዚህ ቦታ ላይ ስትመደቢ ደስ ብሎኛል።
አሁን ግን ከፍተኛ የፈተና ጊዜ ገጥሞሻል። ብቻሽ አይደለችም። እኛ ከአንቺ ጋር ነው። ከአንቺ ጎን አብረን እንቆማለን። አትፍሪ። በሞራል በጸሎት በምንችለው አቅም ሁሉ እናግዘሻለን። አቋምሽ ያዥ። አንቺ የጋምቤላ ከተማ ልጅ ነሽ። ከጋምቤላ አምብራክ ነው የወጣሽው። ስለ ጋምቤላ ብዙ ታውቂያለሽ። ከአንቺ የበለጠ የለም ስለ ጋምቤላውን በዚያ ቦታ ወይም አንቺ ባለበት ስፍራ ምናገር። በርቺ፣ ስለ ሀገርሽ ቆሚ። ጋምቤላ የተወለዱት የጋምቤላ ልጆች ከወይዘሮ አለሚቱ ጋር አብራችሁ ቁሙ። ከጎናችሁ ሆናችሁ ቁሙ። ይህን ችግር ተሟገቱ። በምንችለው አቅም ከእናንተ ጋር አብረን እንቆማለን። ጋምቤላ ለእናት ኔሽን አትስጧቸው። ከምክትሉ ጀምሮ በተለያዩ ስልጣን ውስጥ የገቡትን በሙሉ ጠርጋችሁ ውሰዱ። አባርሯቸው። የሚያመጡት ያምጡ። የመንግስት ሲስተም እንደዛ አበላሽተው የናት ኔሽን አካሄድ የሚያካሂዱት ሁሉ ከጋምቤላ እንዲጠረጉ አድርጓቸው። የእናንተ ወዳጅ አይደሉም፣ የእናንተ ጠላት ናቸው። ይሂዱ ወደ መጡበት። ስለዚህ ከአንቺ ጋር ነን። በርቺ። እግዚአብሔር ይጠብቅሽ። አሁን በአንቺ ዙሪያ ያሉት ልጆች ይሆኑ እንጂ ልብ ያለው ምረጭና ከአንቺ ጋር የሚቆሙትን ብቻ ያዥ። ይህንን ፕራይም ሚኒስትራችን እንደሚያግዝዝ ይሰማኛል። ከፕራይም ሚኒስትሩ ጋር ቆሜ ሲስተሙ የተዛባ ስለሆነ በገንዘብ የደለሉት ስለሆነ ከዚህ ከውጭ ሀገር በሙሉ ያለው ነዋሪ በሙሉ የሚያዋጡት ገንዘብ ሲስተሙ ስለደለሉት ከፕራይም ሚኒስትሩ ጋር ቆሜ የተዛባ ኢንፎርሜሽን እንዳይኖር አንቺ በዚህ ነገር ላይ ተክተሽ ስሪ። ጋምቤላ ለናት ኔሽን አይሆንም። ለነቷት
ይህ ደግሞ ጥሩምባ ከአውስትራሊያ ትናንት ተፈልፍሎ ወደ በትራይል ፖለቲክ የሚጫወት ለነሱ እንሰጣለን። ጋምቤላ የትኛው ኗር ነው ለዚህ ሀገር የሞተው? አለን ከአንቺ ጋር ነን በርች ከጂካው የተፈናቀሉት በችግር ላይ እንደሆናችሁ ይሰማናል። ግን ትመልሳላችሁ፣ በክብር ወደ ቦታችሁ ትመልሳላችሁ። አኟኮች የያዛችሁት አቋም በዚህ ጽኑ። መሬታችን ስንዝር እንኳን ለናት ኔሽን አንሰጥም። በርቱ ካላችሁበት። ጋምቤላ ካለው አበሻ ጋራ ጋምቤላንን የሚሉት አበሾች ጋምቤሎች ነን የሚሉት ከነሱ ጋር አብራችሁ አንድነት ፈጥራችሁ እነዚህ ሰዎች ተሟገቱ። ብዙ ጊዜ አይፈጅም። ምናልባት የአንድ አመት ወይንም የሁለት አመት ስራ ነው። ከዛም በኋላ ጋምቤላ ሰላም ይሆናል። አይተናል ጀግኖች በፈጸሙት። የሰው ብዛት አይደለም የሚታየው፣ ኳሊቲ ነው። በብዛት እንትን ያምናሉ፣ እኛም በብዛትም አናምንም። በጥራቱ ስለዚህ የኔ ንግግር ለማጠቃለል የጋምቤላ የድሮ ገጽታ ወደ አእምሯችን እናምጣ። የፍቅር ከተማ እንደሆነች፣ የአንድነት ከተማ እንደሆነች፣ የሰላም ከተማ እንደሆነች 4 ኪሎ ተመለስ፣ ቸንኳሪ መለስ። ከዚህም ጀምሮ ነው ወደ ጂካው የምንሄደው። ጂካው ይመለሳል፣ አኮቡ ይመለሳል። ለእናት ኔሽን አንሰጥም። በሰላም መኖር ከፈለጉ እሱን ሌላ መድረክ ይከፈትበት እንጂ ከአሁኑ ሰዓት ጀምሮ እነሱን ባሳዩት በዚህ በከባድ መሳሪያ የታገዘ ጦርነት ስላካሄዱብን ከእንግዲህ ወዲህ ድርድር የለም። አሳዩ። ስለዚህ ወደ መጡበት ይመለሱ። እኔን መልእክቴን እንደገና በአኟክኛ እናገራለሁ በኋላ። ሌላ ደግሞ በኢስት አፍሪካ ውስጥ ያሉት የሎ ቤተሰብ በሙሉ እንዲያዳምጡት በአኟኩ ላይ የተደቀነውን የዘር ማጥፋት ወንጀል በጋምቤላ በኢስት አፍሪካ ያሉት የሎ ቤተሰብ በሙሉ እንዲሰሙት ገና በእንግሊዝኛ ወጥቼ ይናገራሉ። እኛ የነሱ አካል ነን። ስለዚህ ስለነበረው ጊዜ በጣም አመሰግናችኋለሁ። በርቱ። ጋምቤላ ተነሲ። የናት ኔሽን
ከነጭራሹ ከጋምቤላ ምድር ይጥፋ። መሪዎቻቸው እነሱን ደጋፊዎች የሆኑ በሙሉ ወደ መጡበት እንዲመለሱ እናደርግ። ይሄ የጋምቤላ አቋም መሆን አለበት። አበሻውም፣ መጀንገሩ፣ ኮሞ፣ ኡፑ፣ አኟኩም አንድ ላይ ሆነን ይህን ችግር እንሟገት። ጋምቤላ በእኛ እጅ መጥፋት የለበትም፣ አይናችን እያየ። ስለዚህ ሪያክ ማቻር ራሱ ገና የጋምቤላ ክስ በሱ ላይ ሊመሰረት ይገባል። መሪዎቻቸው በሙሉ ጋምቤላ ያሉት የሚንቀሳቀሱ ሁሉ ሊከሰሱ ይገባል ወደ ፍርድ። እስከ መቼ ድረስ ነው ደማችን እያፋሰሱ የሚቆዩ? ልጆቻችን የምናሳድግበት ምድር ጋምቤላ ነው፣ ሌላ ምርጫ የለንም። ስለዚህ ጋምቤላ የኛ ናት። የናት ኔሽን አይደለም። የናት ኔሽን ሙቭመንት አባሎች በሙሉ ይህን ሰምታችሁ ጓዛችሁ ጠቅልላችሁ ወደ መጣችሁበት ተመለሱ። ጋምቤላ የኢትዮጵያ አካል ናት። በፍጹም የናት ኔሽን አካል አትሆንም። የኗር ግዛት አትሆንም። እዚህ ላይ አቁማለሁ። አመሰግናለሁ። ታንክ ዩ